የአዳም እጅ አሻራ ንቱባን ስብስቦች ደራሲ ዘገየ ታዴ። ምዕራፍ 6 ጥያቄ አለኝ። ሆነ ዘፈቀደ ይላል ከቤቱ በራፍ ፊት ለፊት። ቤቱ በመጽሐፍ ድርድር ተወጥሯል። የፍየል ቁርባ ቤት መስሏል። ቀጫጫ ሞዴል የሆነ አየር ከአየር ጤና ተመርጦ ቢመጣ እንኳን በመጽሐፎች ተስረግርጎ መሽሎክ አይችልም። ወይ ጣጣ አለቆማጣ ባይልስ ምን ሊያመጣ ሊልስ ከየት መጣ? ወደ ቤቱ ሲጠጉ በበሩ አልፎ ወደ ውስጥ ሲዘልቁ ከፊት ለፊት በተሰቀለው ብራና ላይ አይኑን ያላነጣጠረ ጀርባውን ሰጥቶ የገባ ብቻ ነው። ማንበብን የተጠየፈች ነፍስ የሲኦል ነበልባል ትጎነጫለች። በቃ የብላ ምድር ለዕለት እንጣለለች ስጋ ደግሞ የምድር ተስለክላኪ ገጣጣ ትሎች ይግጧታል። የመጽሐፍ ልኮችን ያላገላበጠች የጣት ነፍስ ከላይ ገረጋንቲ ከስር ገረጋንቲ ተደግፋ በገረጋንቲው መካከል እንደተሰነቀረች የዲያብሎስ ፈረስ ይጋልቡባታል። አቤት ማንበብ ሙሉ ማንበብ የሚያደርገው ወረቀት ማገላበጡ ቁጥር መቁጠሩ ሳይሆን ባገላበጡት ባወቁትና ባነበቡት ልክ መኖር ብቻ ሳይሆን ኖሮም ሲጨርሱ ነው። ማንበብ ሙሉ ሰው ያደርጋል ሲመክሩን እያሉ እኛ አንብበን ስንተርፍ እነሱ ጎደሉ አለ ከኖህ ጋር ከንፍር ውሃ የተረፈው ባለቅኔው ባለጊዜው ቁራ። መጀመርንማ ማንንም አያቅተው መጨረሱ ነው እንጂ አዳሙን ያዳገተው። ወይ አዳም ከርታተው ጾሙን ኖሮ በጉርሻ የሞተው አለ ወፈፊው ተበጀ። ቤቱ ፈረስ ያስጋልባል። ፈረሱ ግን አባታ ጠቅዩህን አባዳኘው አሊ አባዋጠው የህዝቡን ብልጫ መጠየቁ ሳይሻለን አይቀርም። ቄስ አይሉት አጉል፣ ሲቪል አይባል ድንግል፣ ነብይ አይባል ሰፋሪያዊ፣ ሐዋርያት አይሉት ፈሪሳዊ፣ በደረሰበት በነገር የሚወጋ ለህይወቱ የማይሰጥ ዋጋ ያለ ዋጋ ነገር የሚመረምር ለገማችም ላስገማችም ያስቸገረ የገና ስጋ ድክ በምትል ታክሲ ከሜክሲኮ ተሳፍሮ መገናኛ ወረደ። አመጣጡ ይከብድ ነበር። ተሳፋሪው በሙሉ የለበሰውን እያወለቀ አፍንጫውን ሸፍኖታል። እኛ ሰዎች የሌላው ቅርናት ግድ ብሎ አፍንጫችን ይስብብናል። ተመሳሳይ ዋልታዎች ይገፋፋሉ፣ ተመሳሳይ ቅርናቶች ግን ይሳሳባሉ። ቆሻሻ ካለበት ዝንብ አይጠፋምና መቻል ነው። አምባሰል ተገምሶ ደሙን ውሻ ላሰው፣ ሰው ታፈር ተሰርቶ ባፈር ይጣላል ሰው። ብጭቅጭቅ ያለ ልብሱን በጭቃ ተጨመላልቋል። በተረከዙ የተሸከመው ደቦል ጭቃ ግምጃ ቤት ይመርጋል። ጠረኑ ጠርንፏት መቆምን የመረጠች ታክሲ 2-3 ጊዜ ቀጥ እያለች እያስነጠሰች እየተንተፋተፈች ትራመዳለች። ኑሮ ትግል፣ ሞት ግልግል፣ መረጋገጥ ለትግል፣ ቆሞ ማደር ግልግል ብትመኝም የድህነት አክሊል ያጠለቀው አንጎሉ የተዘበራረቀበት ሹፌር ኃይሉን አሟጦ የነዳጅ መስጫዋን እየተረገጠ ጉዞ በጀመረች 2:72 ደቂቃን አስቆጥራ መዳረሻዋን ጨበጥ አድርጋለች። ማን ገልጦ ይሰጣል ለማያውቁት ገላ እንዴት ይማለላል። አባይ በጉልበቱ ጣና ከስር ሆኖ ሲጋለብ ይኖራል። ከታክሲ እንደወረደ ልብሱ መሬት እየጠረገ ተናገረ። ወየውልሽ ድንቁርና መጣልሽ፣ ነፍስሽ በሲኦል እሳት ትበጣጠሳለች፣ ስጋሽ በምድር ትሎች ትጋጣለች። ወየውልህ መጽሐፍ ተረግጠህ አደርህ፣ ነፍስህን ዲያብሎስ ይጫወትበታል፣ ይወረውሯታል፣ ይቀባበሏታል። ስጋህን የምድር ጥርሳም ትሎች ይግጧታል፣ ክትክት ስብርብር ያደርጓታል። እንጭንካ ውለታ አትለዩ ከንባብ በቀንም ሆነ በማታ። ወየውላችሁ እናንተ ማንበብን ተጠይፋችሁ በሚያነቡት እንትፍ ያላችሁ፣ ብታድቡ ይሻላል ሳያውቁ ለአዋቂነት ከመመሳሰል። ወየውላችሁ ድንቁርና መጣላችሁ፣ መጽሐፉን ተንተረሳችሁ፣ መጽሐፍ እየበላችሁ ሲጠብ ጭንቅላታችሁ ሆዳችሁን እያሰፋችሁ። ወየውላችሁ ብታውቁበት ይሻላል ብትመረምሩት በጀ ነበር። እንዲያ ባይሆን ኖሮ ፈጣሪ ጭንቅላት ቀርቶ ሆድ አድርጎ ያድወለቡለን በነበር። አፈር ብለህ አትሳደብ፣ ባፈሩም አታሳብቅ። ካፈር ብንሰራም ዛሬ ላይ ግን ሰውነን። አፈር አርገህ አትናቅ፣ እንጀራህ በምጣድ መጋገሩን ወቅ አለ።
መገናኛ እንደደረሰ ከፊት ለፊቱ በሰኔል ባርኔጣ ጭንቅላቱን ከፀሐይ ብርሃን ከልሎ መጽሐፍ የሚሸጥ አንድ ወጣት ተመለከተ። አጭር ጉንጫም ነው። ሆዱ 9 ያረገዘ ዝሆን መስሏል። በእውነቱ በ32 ጥርስ ታኝኮ በ5 ጣት እንጀራ ተቆርሶ ተጣብቆ ተጎርሶ 3 ግብር ለዚያውም ቁርስ ሻይ በጥሩ ውሃ ያበደ ሻይ ቅጠል ገብቶበት ምሳ ምስር በቂጣ ተሸፋፍኖ ሳምቡሳ የድርዬ ምሳ ማታ እንጀራ በምስር ወጥ ምስር የሰራችው የቀኑ ምስር በርበሬና ሻቦ ገብቶበት ቂጣው ወጥቶበት በልቶ ለዚህ ግዙፍ ሰውነት ምስረታ በቅቷል ብንል የፈጣሪን ሥራ ግለጥልን እያለው ከመሞገት ታምር አሳየኝ እያለውም ከመዛት አይተናነስም። ወይ አዳም ወይ አዳም ወይ አዳም ከርታታው ጾሙን ኖሮ ኖሮ በጉርሻ የሞተው አለ እብዱ። የነገር መጀመሪያ ለነገር መጀመሪያው ተረት፣ የዘፈን መጀመሪያው እስክስት፣ የነገር መጨረሻው ምርቃት ቢሆንም ከነገር ጅማሮ የነገር ፍጻሜ የተቃና ይሆን ይላልና መጽሐፉ። እነሆ ሁሉም በጠዋቱ ተነስቶ ጸሎቱን አድርሷል። አምላኩም ልመናውን ሰምቶታል። ከሁሉ አስቀድሞ የዕለት እንጀራ ያለ አዳሙ ለምኖታል። እነሆ እንደ ለመኑኝ አደረግኩላቸው፣ አብላኝ ያለኝም አበለውት፣ አስመልጠኝ ያለንም አስመለጥሁት እንዳለ አምላካቸው ጥበብን እሻለሁ ለዓለም ጥበብን ሰጣቸው። ጥበብን እስኪ ይገልጥላቸው በጥበብ ዛፍ እጠለላለሁ ያሉትንም የጥበብ ምንጭ በጀርባቸው ተሸክመው የዕለት እንጀራ አድርገውት ልክ እንደዚህ ወጣት የዕለት እንጀራቸውን ይበላሉ። የለመኑትን የማይረሳ የጠየቁትን የማይነሳ። ወደፊት መንገዱን ባርምሞ ቀጠለ። መሽናት በሕግ ያስቀጣል። ደግሞ አነበበው። ያው ነው፣ መሽናት በሕግ ያስቀጣል። አንገቱን ወደ ሌላ አቅጣጫ ዙሮ ላፍታ ከማስፈራሪያው ተሰወረ። ልቡ ወሰወሰው። አንገቱን መልሶ ጽሑፉ ላይ አፈጠጠበት። መሽናት በሕግ ያስቀጣል። አልተፋቀ አልተላጠ። በተንጠለጠለበት ቆሞ ወየውላችሁ እንዳትሸኑ እያለ ይዝታል። ያለማሸናት አድማ ይመራል። አፈጠጠበት። ጽሑፉም አፍ እጅ ግራ ወጥቶ አየው። እሳት የሚተፉ ዓይኖቹ፣ የሚውለበለብ ምላስ። ወደ ራሱ ተመለሰ። በቅርብ ቡሌ ፍለጋ አሰለፈች ቤርጎ የተለጠፈውን ታወሰው። በሩ ላይ አንድ ለጠጣ አንድ በነጣ፣ ሌላም በጎኑ ይጠጡ ይሸለሙ፣ ሌላም በጎኑ ይጠጡ ይወራረዱ፣ ሽልማትዎን ይውሰዱ እንዳያመልጦት፣ ሌላም ከጠጣን እንዴት ሽንታችን አይመጣም ብሎ ጠየቀ እብዱ ዘው ብሎ አንድ ሆቴል ገባ። ልጆች ሲያዩት እየተቀባበሉ ይዘምሩበት ጀመረ። መጣ ቆሪጥ መጣላችሁ፣ እንጀራችሁን ሸሽጉ እንዳይበላባችሁ እያሉ። ፌስታል የመሰለ ጥብቆ ከሰውነቷ የተጣበቀ ልብስ የለበሰች ጸጉረ ፍሪዝ ወንዳ ወንድ የግንድ ጉርማች እብዱ ደህና ነህ ብላ በነጭ ትሪ ምግብ አምጥታ ሰጠችው። ተቀብሏት በረንዳው ላይ ተቀመጠ። ቁልል ብሎ የነበረውን ቡሌ ሽዶ አደረገው። የተደበቀ እንደሚፈልግ በ5 ጣቱ ያርሰው ጀመረ። በፉትፏት እንጀራ የታጀበ መሃል አገዳ አገኘ። ደስ አለው። ጥርሶቹ ፈገግ አደረጋቸው። እርም እንደበላ ተጎራርደዋል ጥርሶቹ። ቴሌቪዥኑ በደማቁ ያወራል። ከመድረክ ጠንከር ያለ ክርክር ተነስቷል። ጋዜጠኛው እጁን እያወራጨፈ ይጠይቃል። ተጋባዡም ምላሱን ዓይኑን እየወረወረ ከአንዴም 2-3 ጊዜ አድማጭ ተመልካቾችን ስቷቸዋል። የኢትዮጵያ ሕዝብ እኮ ለአንድ ሳምንት አሳድጎ አክብሮ በቀጣዩ ሳምንት የሚያጭድህ የሚያቀልህ ከጠዋት እስከ ማታ የማይቆይ የሕፃን ልጅ ዳይፐር ማለት ነው። አላፉም ሞልቶ በኢትዮጵያ መድረክ ላይ በኢትዮጵያ ጭንቅላት ላይ ተቀምጦ እብዱ የሚበላውን ምግብ እርግፍ አድርጎ ተነሳ። ቴሌቪዥኑን አፈጠጠበት። እጆቹ ይንቀጠቀጡ ጀመረ። እንዴት በኢትዮጵያ ጫንቃ ላይ ተቀምጦ ኢትዮጵያን ይሳደባል? ያንቋሽሻል። እግዚአብሔር ክሮቤልና ሱረፌልን ይሳደባል? ለምን ብሎ ዙፋኑን በተሸከሙለት ላይ ቢገባ የኢትዮጵያ ሕዝብ የሕፃን ልጅ ዳይፐር የሆነው እንደናንተ ያሉ ቅዘናም ልጆችን ወልዳ ነው። ሰምተኛል። ደግሞ ስድብ መስሎ ከሆነ ተሳስተሃል። ክብር ነው። ገመናችሁን አሳልፌ አልሰጥም እያለች የምትመሟት ጠንካራ ናት። እናንተ ግን አነወራችኋት፣ ተሳለቃችሁባት፣ አፌዛችሁባት። ድሮም ቂጣን መረገብቶት አያውቅም። ለዚህ ነው ቂጣ ለውሻ ቀለብ የሆነው።
የጀመረውን ምግብ ርግፍ አድርጎ መንገዱን ቀጠለ። በረንዳ ላይ ተቀምጠው ቡና ፉት የሚሉ ከንፈር ተማጠጡበት። አንገታቸው እስኪቀላ አወዛወዙበት። ለራሳችሁ ዘኑ፣ ለራሳችሁ ተማጠጡ አለ። እናንተ ኢየሩሳሌም ሴቶች ሆይ ስለ እኔ አታልቅሱ፣ ስለ ራሳችሁ አልቅሱ። ቢሆንም እብዱ ዘው ብሎ በገባ እግሩ ዘው ብሎ ወጣ። አንተ ማነህ? ወዴት ነው ዘው የምትለው? ዘው ብሎ መግባት እናት ቤት እንኳን ቀርቷል። 18 ዓመት ከሞላ ምን ያንገዳውልሃል? ዳውላ ጫናት ጫናት ያቸትልህ አህያ የልትደርስ በታያት መንገድ ምን ይዛ አሞሌ ከየት ተነስታ ከባህርሌ የልትደርስ ሶማሌ የቶላ ቀበሌ መዝናኛ ነው ማነዳት እገሌ የታየች ጉለሌ የት ቆመች ከቦሌ እንዴ እኛን አልፋ እንዴታ ሰው ነቅፋ እንዴት ተኮራ እያለች ይችን ያተራ እያለ ተራመደ። እብዱ አስፋልቱን አቆራርጦ እንደጨረሰ አንድ የጥበብ ሰው ተመለከተ። በፍጥነት ተጉዞ ደረሰበት። የጥያቄ ናዳ ሊያወርድበት አፉን ጠራረገ። ከዚህ በፊት ምን ሰርተሃል? ምን አንብበሃል? ከዚህ ቀደም ምን ሰርተሃል? ሰምተሃል? ምን ትረካስ አድምጠሃል? ፍቅር እስከ መቃብርን፣ ሌላም ፍቅር እስከ ከንፈር፣ ጣት ወደ ደረት ሲላላኩ ተኳርፈው የተፈናከቱ በንክሻ በትር የሚለውን አጭር አንጀት ወለድ ወይም ሆድ ወለድ አየር ወለድ ውሃ ወለድ የሆነ ድርሰት ጡዘት ቡግራም በቃ። ከዚህ በፊት ምን አይተሃል? የማንን ፊልም? ስፓርታከስን። ብልግናውን ቅርጥፍጥፍ አድርጌ አውጥቼ ብልጥግናውን እንክት አድርጌ ጨርሼዋለሁ። እየቃምክ መሆን አለበት። ወይኔ ገለምሶ ንገረው ላችሱ እንዳይሄድ ተመልሶ ያዝ ወዳጅ እስከ ገጩ እስኪገጪ እንቀየር ቦለጭ ጩጩጩጩጩ የዞረበት ሹፈር ደግሞ ዛሬ ገጩ። አይ ቦለጩ በሩቁ እየላጨ ከቅርብ እየገጨ ሽታዬንም እየነጨ ሰአሊ ለነ ቅድስት ቀልባችንን መልሱት። ምን በልተሃል? ላዛኒያ ላዛዚያ ሞዛዝኒያ በዛና ለዚህ ከጨረስክ በዛ በኩል እዛ ግባ። ያዝከውን መግቢያ ለዛ ስጠው። አነጋገርህ ይከረፋል። ነጭ ሽንኩርት ይበቅላል እንዴ ከንፈር ስር? ቆይ መልስልኛ። ከጠገብህ ኡቴ በቀኝ ድሮ ቀረበ ነቃኘው ጊዜ። ስትወጣ የእግርህን አቧራ እያራገፍህ ውጣ። ነገር እንዳታመጣ ጠጪ፣ ነገር አታምጪ። ቆይ ምንድን ነው አንቺ ጀመርሽ እንዴ ነገር አስመጭና ላኪ? አንዱ ስራ ይበቃሻል። ላዩንም ታቹንም አታስከኪ። ደግሞ እንደ ሕፃን ከላይ ታች አትዋከቢ። አንዱን መርጠሽ ላኪ። ዝም ብለሽ ባገል በምድሩ አትከኪ። በፍጥነት አትለኪ። አንተም ስማ አታፍጥጥ። ዝም ብለህ አትሩጥ። ራስህን ከሁሉ አታነካካ። በሌሎች ራስህን አትለካ። መርጠህ አንዷን ብቻ ከካ። በሽቃጦች እዛው ተከካኩ እያለ እብዱ ተራመደ። ጥር 28 2014 አዲስ አበባ